አንተን እኮ አንተ ተው ወይ ነው የተበላሸለት ምን አባን ያረክበት? እኔ ምንም አላረኩም እባክህ። ለዚህ ማን ነው? አስታውሻለሁ እኮ አሁን የወጣው ልጅ ነው። ዝም በል። እሱ አይደለም። ማን ነው? እሱ አይደለም። ፈተነ አይደለም። እሱ አይደለም። እና ማን ነው? የነበረውን አውቀዋለሁ። አቤት አሁን ከተደረገባት ሰላም ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር የተመሰገነ ይሁን። ቤተሰቦቼ ያው እንግዲህ ዛሬ የሆነ ያሰብኩት ነገር አለ። ምክንያቱም በቃ እነዚህ እየተፈጠሩብን ያሉትን ነገሮች በሙሉ በቃ የሆነ ነገር መወሰን አለብን። ማለት እስከ መቼ ድረስ ገኒም እንደዚህ የሆነች የማይታወቅ ልጅ በሆዷ ይዛ አባቱን የማናውቀው ልጅ በሆዷ ይዛ እንደዚህ መቆየት የለባትም ቤተሰቦቼ። እና ስለዚህ በቃ እኔ ዛሬ ሁሉንም ነገር ፍጥርጥሩ እንዲወጣ ፈልጋለሁ። በቃ ሁሉም ሚስጥሮች ገነት ላይ የተፈጠረባትን ነገር ሁላችንም ማወቅ አለብን። ይህንን ደግሞ የምታውቀው ገነትና ገነት ብቻ ናት። ያው ነገሮችን ረስታ ይሁን ወይ ደግሞ የሆነ የተደረገባት ነገር ሊኖር ይችላል ቤተሰቦች። እና በዛ ምክንያት ሁሉንም ነገር ረስታ ነው እንጂ ከእሷ ውጪ ይህንን ነገር የሚያውቅ ሰው የለም ቤተሰቦቼ። እና ዛሬ የሆነ እስቲ ያቀድኩት ነገር አለ። ብቻ እኔ አላቅም፣ እንዴትም ማድረግ እንዳለብኝ አላቅም። ብቻ ብዙ አይምሮዬ ላይ ቤተሰቦቼ ብዙ እየተፈጠሩብኝ ያሉ ነገሮች አሉ። እኔ እውነቱን ለመናገር የገነት ወንድምን ጭራሽ እያመንኩትም አይደለም። ምክንያቱም የሰው ልጅ ለንብረት ለገንዘብ ብሎ ብዙ ነገር ያደርጋል እና እሱም ደግሞ ወይ ንብረቷን ፈልጎ ይሆን እንደ ይህን ሁላ ነገር እያደረገባት ያለው ብዬ አሰብኩኝና ይህንን ነገሮችም እንዳናውቅበት ወይ እንድትረሳም አድርጓት ሊሆን ይችላል ብዬ አሰብኩ ቤተሰቦቼ። እና ስለዚህ ይህንን ነገር እንድታስታውስ ደግሞ ያለን መፍትሄ ሐኪም ቤት አለ እንደዚህ አይነት መድኃኒት የሚያመጡና በቃ የሰው ልጅን ትውስታ የሚመልስ መድኃኒት አለ ተብሏል። እና ቤተሰቦቼ ይህንን ደግሞ ያለኝ ያው ያ ድግምተኛ ሰው ነው፣ እዚህ የሚመላለሰው ሰውዬ ማለት ነው። እና እኔ አሁን ፈርቻለሁ በእርግጥ ምክንያቱም ይሄ ልጅ የሚያመጣብን ነገር አይታወቅም። ምን እኔ እንጃ ብቻ ቤተሰቦቼ ግራ ገብቶኛል። ሌላ ሰው ደግሞ ከጎኔ የሚረዳኝ ሰው የለም፣ መድኃኒቱን የሚያመጣልኝ እንኳን የለም ቤተሰቦች። ወንድሟም እንደምታውቁት ነው፣ ከኔ ጋር ምንም የሚስማማ ነገር የለውም፣ አንስማማም። ሲመጣ ጸብ ነው። እሱም የሚፈልገው ነገር ላይ ብቻ ነው የሚያተኩረው። አሁን እሱ የሚፈልገው ምንድን ነው? ያ ንብረቱን የወሰደውን ንብረት እንዳናውቅበት እየሸፋፈነ ነው ያለው። በቃ እኔም በቃ የሆነ ነገር ወስኜ እንዳላረግ ከእሷ ጋር እያጣላኝ፣ እሷም ደግሞ በቃ አውቃበት ንብረቱን ለምን ወሰድክ ምናምን እንዳትለው በቃ አእምሯን እያረሳሳት ይመስለኛል ቤተሰቦቼ። ስለዚህ እኔ አሁን ለእሱም መናገር አልፈለግኩም፣ ለዚህ ለገነት ወንድም መናገር አልፈለግኩም፣ ላጎቴ ማለት ነው። እና ያንን ድግምተኛ ልጅ ሂድና መድኃኒቱን ይዘህልኝና ብዬዋለሁ። ምንድን ነው የሚደረገውን እንግዲህ እኔ አላቅም፣ እሱ ነው የሚያውቀው። ያው ገኒ ትውስቷ ከተመለሰ በቃ ሁሉንም ነገሮች ታስታውሳለች ብዬ ነው ቤተሰቦች። ካስታወሰች ደግሞ ለሁሉም ነገር መፍትሄ ይመጣል። ምክንያቱም ይሄ ልጅ አሁን የተረገዘው ልጅ እያደገ መምጣቱ አይቀርም፣ መጨረሻ ላይ ደግሞ መወለዱ አይቀርም። በኋላ አባቴ ማን ነው ብሎ መጠየቁም የማይቀር ነው። ስለዚህ ከአሁኑ ነገሮች ሳይበላሹ እንደዚሁ እርጉዝ እያለች እርግዝናውም ሳይገፋ እኔ አባትየው ላይ ልድረስ ብዬ አስቤ ነው ቤተሰቦቼ። እና ለዛም ነው አሁን ከዚህ ከድግምተኛ ጋርም ለመተባበር የፈለግኩት እንጂ እኔ እሱ እዚህ ቤትም እንዲመጣ አልፈልግም። ናቲም ያው የራሱ ችግር አለበት እንደምታውቁት ነው። ያው መድኃኒቱን ደግሞ የሚያውቀው ይሄ ልጅ ነው። ስለዚህ መድኃኒቱን ይዞልኝ ይምጣና እኔ እናንተ ፊትም ያለው ሚስጥር እንድናወራ እንድታውቁ ነው። እኔም ደግሞ በቃ ያለብንን ችግር በዚሁ እንፈታለን ማለት ነው ቤተሰቦች። ስለዚህ እኔ በቃ ያለኝ አማራጭ ይህንን መድኃኒት ተጠቅሜ እናቴንም ነፃ ማውጣት። አሁን እኮ በቃ ልጁም ተወልዶ ችግር የለውም። ሰው ልጅ በቃ በማንኛውም ሁኔታ እኮ ሴት ልጅ ታረግዛለች፣ ልጅም ይመጣል። ግን በቃ እኛ አሁን ቢያንስ አባቱን የምናውቀው ልጅ ቢሆን ይመረጣል። ወይም ደግሞ ጤነኛ ልጅ በቃ
ከምን አይነት ሰው እንደመጣ አሁን የምናውቀው ታሪክ የለም ቤተሰቦቼ። ስለዚህ እኔ የእናቴን ጤንነት እናቴ ጥሩ ሁኔታ ላይ እንድትሆን ስለምፈልግ ይህንን ነገር ደግሞ ራሴ ማስተካከል አለብኝ። ምክንያቱም እሷ ማርገዟን ላይ እየተቀበለችልን አይደለም። በቃ ስለ እርግዝናው ሲነሳ ትጨቃጨቀናለች። እንደዚህ አይነት ወሬ ራሱ መስማት አትፈልግም። ስለዚህ እኔ ያለኝ አማራጭ ቤተሰቦቼ እሷን ወደ ትውስቷ መልሼ ሁሉንም ነገር እንድታወራ ማስደረግ አለብኝ። እናንተም ያው እንደዛ እንዲሆን ትፈልጋላችሁ ብዬ አስባለሁ እና ሀሳባችሁን እስቲ ኮሜንት ላይ ጻፉልኝ። ቻናሌን ደግሞ ሰብስክራይብ አድርጉት ቤተሰቦቼ። በቃ ባለው ነገር እስቲ አግዙኝ። ማለት እንዲህ ብታረግ ብላችሁ ሀሳባችሁን ሁላችሁም ኮሜንት ላይ ጻፉልኝ እና ምክንያቱም እኔ የሚያግዘኝ ሰው የለም። በቃ በዙሪያ እያያችሁ ነው፣ ማንም የለም። ፈጠነም ሁሌ ከኔ ጋር ጸብ ነው። ቢያንስ እሱ ነበር ማገዝ የነበረበት ያው ወንድሟ እሱ እስከሆነ ድረስ እና በጣም መሰለኝ ቤተሰቦች ሰላም ነው አለ አለ አመጣል የለችም ገነት የለችም። ማንም የለም። ብቻህን አፈራምታል ማለት ነው። ወንድ ስለሆንኩ ነው ብዬ እሺ። እና መድኃኒቱን ሰጣት ተስማምተሃል? አዎ በቃ ስለ ያው ያለውን ነገር እኔ መስማት እፈልጋለሁ። በቃ እናቴ እንድትድንልኝ ያለባት ችግር ሁሉ ፍንቅልቅል ብሎላት እንዲወጣ እፈልጋለሁ። ስለዚህ ሲጀመር ቆይ አንተ አሁን እርግጠኛ ነህ መድኃኒቱ? መድኃኒቱ ችግር የለውም። ብዙ ሰው ተጠቅሞት ብዙ ሰው ለውጥ አይቶበት ነው። እዚህ ጋር ነችኛ መድኃኒቱን ወስዳ ነው እንደዚህ ሆነችው። ለውጥ በጣም አለው መድኃኒቱ። ስለ ዶክተሩ ነግሯል አጠቃቀሙ ሁሉንም? ችግር የለውም እንሰጣታለን። እናቴ ግን ሙሉን ሚስጥሩን ዝግዝግ አንድ አይቀርም። እኔም እሱን ነው ፈልግ እኔ ስለ በቃ እናቴ አሁን እውነቱን ሁሉንም እውነት እንድትነግረኝ ነው የምፈልገው። የቀጠርገው ሰው አለ? ኧረ ማንም የለም። እሷ መታ እንደ እዚህ ጋር ሰው ምናምን አትፈልግም። ጸብ አይደለም እባክህ። እሷ መታ እንዳይሆነ እሷ ከመጣች ነው እንጂ ሌላ ሰው ምናምን አትፈልግም። ማን ነው? ኧረ በእናትህ ሰው እየመጣ ደግሞ ይሰራል። ደግሞ እኔ ምን አቅለታለሁ? በእናትህ ለምን አታባረው? ሰውዬ የእሷ ወንድም ነው። እኔ ወዴት ነው የማባርረው? እርግጠኛ ነኝ የእሷ ወንድም ነው። እኔ እሱንም እጠራጠራለሁ። እባክህ መጠራጠር አለብህ። ምን እየሰራ ነው? ይሄን አልሳኳ ምንድን ነው በሩን የማከፍተው? ወራምሳ አንተ ስራውን መስራት አይችልም። ምንድን ነው የምትሰራው? አንተ ለምንድን ነው የምትመጣው? አሁን እኔ እኮ ቤቴ ነው አይደል? ይሄ የራሴን ነገር ማውራት ማድረግ አልችልም? ቆይ ያንተ ኧረ እባክህ ያንተ ቤት ነው። እኔ ነኝ የማወጣ ቀድሜ። እኔ ለእሷ አይምሮ ተጨንቄ ነው እንጂ ሲጀመር ይኸውልህ በቃ እዚህ ቤት እኔን ሳታስፈቅድ እንዳትመጣ። ምንም ይኸውልህ እዚህ የምትሰራው ነገር የለም። እኔ እና እሱ አሁን የሆነ የምናወራው ነገር አለ። የለችም። ለዚህ ነው ታዲያ ለብቻ ምን ልታደርጉ አስባችሁ ነው ታዲያ? ምን ልናደርግ አስብን? ነው እያወራን ነው እኔ እና እሱ። ምን አወጣ? ሲጀመር ይኸውልህ እዚህ ቤት እንዳትመጣ በቃ እሷ ሳትኖር አትምጣ። ቆይ አንተ ሽንታም ነህ? ምንድን ነው አስወጣው? እኔ ለስራ አይደለ እንዲመጡት እዚህ ወጣ በቃ እኛ ለሰማ ሚስጥሩን መስማት አፈልግም? እፈልጋለሁ። አይ እሱም እኮ የሆነ ነገር እንዳይጋለጥበት እኮ ነው። እሱን ታውቃለህ። ምን እያደረጋችሁ ነው? ሚስጥሩ አለ ሲጀመር ያስታውቃል። ራሱ ሲታይ አንዴ ይውጣልኝ በቃ። ቆይ አንተ ራሱ ሳስብ ከዚህ ጦንቃይ ነው አትባልም? ይሄ እሱ አይገባም። እሱ ከአንተ ይሻላል። አንተስ ምን ብዙ ነገር ስታደርገን አልነበረም? አንተም ይሄን እየሰራ ነው ማለት ነው ሳይታወቅም። ቆይ በእናትህ አስወጣልኝ። ውጣልኝ በቃ። እኔ መደረታ ነው ይጅብልኝ መደረታ ለምን ነው ይዘው የምትሄድ? ና እሱ ይወጣል። ና እኮ አሰጣልኝ። ለቀቀኝ እባክህ። ምን ሆነ ነው ይሄ ሰውዬ? ሲጀመር እኮ ቤቱ እኮ የኔ ነው። የኔና ቆይ አንተ ለምን እኔ እሱንም የማወራው ነገር አለ። ምንድን ነው ይኸውልህ፣ ሰማኛለህ? እሷም በቃ በሌለችበት አትምጣ። እወጣለሁ ብለህ ነበር እኮ ነው። አልወጣም አልኩህ በቃ። ለምን ደግሞ አትወጣም? ምን ትሰራለህ እዚህ?
ምን ትሰራለህ አንተ ከሱ ጋር? ምን አገባህ ስለኔ? እኔ እኮ የእናቴ ቤት ነው የራሴን ቤት ነው ነው። አዎ እሷ ባሌለችበት ምን ልትሰራ ነው አንተ? አያገባህም። በቃ እያንዳንዱ ዝርግፍ አድርግልሃለሁ። እሺ አሁን ይዘራው ገና ያንተም ይወጣል። ዝርግፍ ይላል ገና እና እስቲ ጭፍ ጫፌን ንካኝ ካሁን በኋላ ሲጀምር ምኑን ፈርተው ነው አንተ? አሁን እሺ መድኃኒት ውስጥ እኮ እዚህ እየሰበሰብክ እዚህ አንተ አጎቴ እኮ ነው ስርዓትን ያዝ እና አጎት እንደዚህ ነው። አጎት መጥቶ መደብደብ ነው እንዴ ስራው እኮ። እሺ መድኃኒቱን ስጠኝ። አሁን ሌላ ዝባዝን ከያታው እኮ ታዲያ እሺ አጠጣለሁ። መድኃኒቱን አንተም በጥብጫ አጠጣለሁ። ያማል እንዴ አንተ እሷ ሳትመጣ መድኃኒቱን ንገረኝ። ትሳደባለህ ባመጣው ልጅ እኮ እሱን አትናገረው እኮ ነው አሁን። እሺ እሺ በቃ አልሰድብም። ወይ ቦርኮ የሆነ ሰውዬ እዚህ ያመጣ መድኃኒቱን ስጠኝ። እሺ ንገረኝ። ሳትመጣ እንዴት አጠቃቀሙ ምናምን ንገረኝ። አጠቃቀሙ በውሃ ውስጥ እሺ ውሃ ውስጥ ትበጠብጠውና ከዛ ግን እሷ ካወቀችው እኮ ላጠጣው ትችላለች። ያው አንተ ምን ታደርጋለህ? እሷ ከመምጣቷ በፊት የት ሄዳ ነው? እኔ እንጃ ሰው ጋር ደርሼ ልምጣ ብላ ሊደክማት ይችላል። ከዛ ዝም ብለህ በውሃ አድርገህ ፊት ለፊት ታደርጋለህ። ኩባያው ላይ ብቀባውስ? እንደዛማ ላይሰራልህ ይችላል። አዎ ውሃ ቀድቼ ስሰጣት ታየኛለች። አይ አትቀዳም እኮ ስቀዳ አንተ አታየን። እሷ ሊደክማት ይችላል። ከዛ አንተ ፊት ለፊት ቁጭ ታደርገዋለህ። እሷ ከድካም ስለምትመለስ ልጠጣው ትችላለች። ከዛ ከጠጣችሁ በኋላ ትንሽ አናቷ ላይ ዝም ብለህ ቀባ ከዛ ሚስጥር ሁሉ ቡም ቡም። ሌላ ምንም ነገር ያደርጋት ምንም አይጎዳትም። እንዴ ብዙ ሰው ተጠቅሞት እያሳየው አይደል? ከፈለክ መጠቀም ትችላለህ አንተ። እስከ ዛሬ ያለከው ሚስጥር ታወጣለህ አንተ። ያማል ነገር እሺ በቃ አንተ ወጣ። አሁን ስትመጣ ደግሞ ታያለች። ለምንድን ነው? እሷ ስትመጣ ትጠረጥራለች። አንተ መድኃኒት ስትሰጠኝ ነው። እሺ ቁጭ በል አርፈህ ሂድ። ቁጭ በል ብቆምስ? ኧረ በእናትህ ሂድ ቁጭ በልና እሷ ስትመጣ ተረጋግተን እንጠብቃት። ሲጀመር ይኸውልህ ስትመጣ ሲጀመር አንተ ሽንታም ነገር ነው። እኔ ይኸውልህ አሁን ስትመጣ ምን ለምንድን ነው የመጣው ካለች እዚህ ጋር ቆይ ምናምን ሲል ሰውዬው ከመጣ ያበላሽብን። እዚህ ሰውዬ ደግሞ አጎት ተብዬው ነው። አናቱን ነው የምለው። ተወው እሱን። ይኸውልህ አንተ ግን ስትመጣ ስራችን እንዳያበላሽ አያበላሽም። ይኸውልህ መጣ እሷ ነገር አራና የሽንታም ጉንጉን ና ውጣ በእናትህ አይታይል ና እቃ ሊወስድ እኮ መጥቶ ነው እሱ እንትን የኢክራምን እቃ ሊወስድ መጥቶ ነው። ይኸውልሽ ቤት እየፈተሸልሽ ነው። እዚህ ምን ይፈትሻል? የኢክራም እቃ ያስቀመጠችው ነገር ካለ እዚህ እያየ ነው። አየሽም እንዴ እቃ አላልክም አንተ? ምንድን ነው የምሰራው? እዛው እቃ አይደለም ማማሰያው ኢክራም ስለምትጠቀምበት እዚህ ላይ አሻራ ሊኖር ይችላል። ይዤው ልሂድ። ምንድን ነው እቃ ሊፈልግ መጥቶ ነው። የኢክራም እቃ አይደለም። ምን እቃ አለ? ልቀቀው! የኢክራም እኮ ነው እንዴ። የምን እቃ? እቃ ማማሰያ እኮ ምን ልትሆን ነው ታዲያ? ይዤው ልሂድ። ደግሞ ማመሳያ ላይ ልታስደግም ፈልገህ አይደለም? ስለነካችሁ አይደለም። እህትሽ ራሱ አሻራ ስላለ እሱን ይዤ ልሂድ ነው። የምን አሻራ ነው? ልጅሽ ራሱ ማለት ነው ጦንቋይ ሳይሆን አይቀርም። እኔ ሳስበው ማለት ነው። በቃ ይዞት ይሄድ። ግን አሻራ ጭራሽ ማመሳያ ይዘው ይወጣ ከቤት። አሻራ ሊኖርበት ይችላል። እንዴ ምን ሆነሽ ነው አንቺ? አንተ ራሱ አሻራ ነው። አሻራ ነው አንተ ራሱ። ምን ለሚያስቅ ምን ያርግ ታዲያ? አያስቅም በጣም እንዴ ለምን አያስቅም? ቁጭ በል በቃ። ገና እዚህ ቤት ተአምር ነው የምታየው። ይዘው ትሄዳለህ። እሺ ለምንድን ነው ያወጣኝ ታዲያ? እኔ አንተማ ምን ትሰራለህ ታዲያ? ገነት ሳትኖር እዚህ ቤት ምን ይሰራል እሱ? እሱን ማስገባት አይደለ እንዴ? ሳሚ ምን ትሰራለህ? እጅን አንሳ ከእናቴ። ውሸት እኮ ነው ይሄማ። ምን ሁሉ ነገር ውሸት ነው። አጭበርባሪ አጭበርባሪቱ ነው። ሲጀመር ጉድ ይወጣል። ቆይ በቅርቡ በዚህ ማማሰያ አናቱን ልበለው እንዴ? ኧረ እባክህ ለምን አስገባ? ሳሚ ሄድልሽ ከመቼ ጀምሮ ነው ደግሞ ከሱ ጋር? እሱ ይሻላል። አገባ ማመሳ ይዞ ነው። በቃ ሂድ አንተ በቃ። የምን ሚስጥር ነው አንተ? ያማል እና ምን ስትሰራ ነው ቆየው? ሳሚው ምን አልሽ ግን?
እናንተ ታበርግ ደክሞኛል እኔ ለራሴ። ይሄ ግን ምን እያሰበ ነው ግን ገኒ? ኧረ እኔ ትቻቸዋለሁ እንደፈለገ ይሁን የራሳቸው እኮ የኛ ዘር አይመስልም ስታዩ ራሱ። አዎ እኔ ቀይ ነኝ አንተ ጥቁር። በጥቁር በመልክም ምን መልክ ምን ቁም ነገር አለው? ምንድን ነው ምን ትሾካሾኩት ሁለታችሁ? እነዚህ ልጆች ምንም አላማሩኝ። ጭራሽ ማመሳም ከቤት መሄድ ጀመረ። ና ውሃ ስጣት፣ ና ስጣት እንጂ ውሃ እያለች እኮ ነው። አንተ ተረጋጋ። አየች ለኔ የሚመልሰው ንቀቱ ምንድን ነው ውሃውን እንዴ? ሽንታም ይሆነልኝ። ና ስጣት። አዎ ምንድን ነው ምን አስበው ነው ግን? ቆይ አንተ ልጅ ምን አስበህ ነው ግን? አንተን እኮ አንተ ተው እስቲ ታውኝ። በጣም ይደክምሽ ግን ጠጪው። አሰብክላት? በጣም አሰብላት። ምንድን ነው እሱ? ምንድን ነው እንደዚህ ነው የምትለው? ምን ይሄን ምን አስበህ ነው? ምን አስበህ ነው? ቆይ እንደዚህ ነው። አንተስ እንክብካቤ እያደረግንላት እኮ ነው። አንተ ማታስብላት እሱ እያስብላት እና ታዲያ አንተ ምን አስበላትም አይደለም የሆነ ነገር እያደረክ ነው። ኧረ እባክህ ውሃ ልስጥሽ እራሱ እኮ አላልካትም እንደመጣች። ግን የሆነ ነገር ተጠርጥሬያለሁ። ምን እንደሆነ እንደ ውስጤ ግን ምን ሆነሽ ነው? ቆይማ ግን ምን ሆነሽ ነው? ወይኔ አንተ ምን አባህ ነው የጠጣኸው? ምን ሆነሽ ግን ምን ነው ማ ወይኔ ህይወቴ ተበላሸለ። ምን ሆነሽ ነው ግን? ምን አባህ ነው ያደረክበት? እኔ ምንም አላደረኩም እባክህ ለዚህ እና በሰላም አልመጣችም ነው? ምን ሆነሽ ነው ግን? አስታውሳ ይሆናል የሆነ ነገር አስታውሳ። ምን አባህ ነው የምታስታውሰው? እማ ምን ሆነሽ ነው? ለምን አትነግሪኝ ነው? አሁን አወኩት። ያበላሸው ምን ህይወት ያበላሸው ምን እኮ ምንድን ነው ግን ንገሪና። ወይኔ የት ነው የማገኘው? ማንን? ወይኔ ህይወቴን አበላሸው። ልጅ ዞር በሉልኝ። ወይኔ ግን ለምን ነው አስታወስኩት። ስጫወትብኝ የነበረውን አስታወስኩ። ማን ነው ግን? ማን ነው ግን? ምን ተሰማው? ማን ነው ግን? በቃ አስታወስኩት። ምኑን? ልጁን፣ ሰውየውን ማን ነው? አስታውሻለሁ እኮ አሁን የወጣው ልጅ ነው። ዝም በል። እሱ አይደለም። ማን ነው? እሱ አይደለም። ፈተነ ነው አይደለ? እሱ አይደለም። እና ማን ነው? ማን ነው? ሌላ ሰው፣ ሌላ ከጠንቋይ ጋር ተባብሮ ነበረው። ግን አሁን ገና ነው ያስታወስኩት። ሳሚ፣ ወይኔ ወንድሞቼን ጥራልኝ። ቤተሰቦቼን ጥራልኝ። ምንድን ነው? ማን ነው ይሄን ነገር ያደረገሽ? አውቀዋለሁ እኔ ከጠንቋይ ጋር ተመካከሉ። አወኩት። ማን ነው ነው እንደዚህ ያደረገ? ቆይ ተረጋጋ እባክህ። ከአንተ ራስህ ያልወርድም ሲጀመር እሱ አይደለም እኮ። ቆይ ምንድን ነው ያደረገሽ? እደውላለሁ። እሺ ለዘለዝላለሁ። ንገረኛ አልፋኩሽ ዋለ ምንም አላደረኩም። ለምንድን ነው የወጣ? ለምንድን ነው የመጣ? እባክህ አንተ ምንም ያላደረኩህን እኔ እየሞከርኩ ነው። እሺ ወይኔ ጀዝባ ልጁ ጠንቋይ እየተባለ ነው። ሰውዬ ቢላውን አስቀምጥቶ ወጋታለህ። እሷ ንገረኝ። እሺ መጨረሻ ግን ቆይ ምንድን ነው የተፈጠረው? እኮ የተጫወተብኝ ነበር እኮ። እሺ ማን ነው? ምንድን ነው ንገረኝ። ምንድን ነው የተፈጠረው? ወንድሞቼ ንገረኝ። እሺ ለኔ ንገረኝ። ሌሎ ወንድሞቼ እናቴ ልጆች ጥራልኝ። እሱ የሚቀመጥ የእናቴ ልጆች ወንድሞቼን ጥራልኝ። እኔ እንደዛ ሰውን አላወቁም ነበር እነሱ። አንተ ምንም አታረግም። በቃ ሊበቀለን ያለ ሰው ነው። አጠገቤ ቁጭ ብሎ ነው ሁሉንም ነገር ያደረገው። አዎ ወይኔ 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 በቃ ስልክ ደውል። በቃ ሰውዬው ቁጭ ብሎ ነው አጠገቤ። እኔ ራሴን አውቅ ነበር በዛ ሰዓት ከጠንቋይ ጋር ተማክሮ አያውቃለሁ። ሲጀምረኛው ሰውዬ ነው ከዚህ ወጣ። እሱ አይደለም። እሱን እኔ አይቼው ነበር። ቆይ እሺ ማን ነው ታዲያ? ለምን አትነግሪኝም? እስኪ ንገሪኝ። ወይኔ ምንድን ነው? እሺ ሌላ የተፈጠረ ነገር አለ? በቃ ብዙ ነገር ተፈጥሯል አልኩ። እኔ ደግሞ እሱን ተራይ ልፈጠር። እሺ እኮ ማንነት ታውቂያለሽ? አውቀዋለሁ። ባዮ አውቀዋለሁ። አጠገቤ ቁጭ ብሎ ነበር ሲሰሩብኝ የነበረው ከጠንቋዩ ጋር።
ይሄ ራሱ ልጁ መወለድ የለበትም። ለምንድን ነው እሱ ልጁ ተወልዶ ራሱ እኛን እንድበቀለን ቤተሰባችን እንዳያጠፋን ነበረ ሲደረግ። ማን አባት ነው? ቆይ እንደዚህ ያደረገ ልጁ ላይ ራሱ ተደርጓል፣ ጽንሱ ላይ ማለት ነው። ቤተሰቤን እንድበቀለንና እንድጨርሰን ነው የተደረገው። ማን ነው? ቆይ እንደዚህ ያደረገው ይሄ ልጅ እንትን ወንድሜ ከዚህ እንዳይወጣ የእናቴ ልጆች ጥራልኝ። አላወቁም ወይ እነሱ እንደዚህ ሲሆን ይሄንን ሁሉ ማንም ያወቀ ሰው የለም። እኔ ብቻ አይነት ሰው ነገር አንተ ምን እየሰራ ነው? ቆይ ግን ታውቂዋለሽ? ቆይ እሺ ንገሪኝ፣ የምታውቂው ከሆነ በቃ አሁን ባየው አውቀዋለሁ። ልጁ ጠንቋይ ነው። ጠንቋይና ሌላ ልጅ ሲጫወትብኝ የነበረውን አውቀዋለሁ። አሁን ከተደረገ